እኔ የቆሮንቶስ ሰው ነኝ ቆሮንቶስ ይጄ ቆሮንቶስ ለታመመ ወንድሜ ወይ አጋንንት ላለበት ወንድሜ ከገሊላ ቆሮንቶስ ድረስ ይጄ ሲሄድ ቆሮንቶስ ይጄ ሲሄድ ይሄ ጨርቅ ፈወሰ ጨርቁ ነው የፈወሰው ጳውሎስ ነው የፈወሰው የጳውሎስ ጌታ ኢየሱስ ነው የፈወሰው ናይስ 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 ተምሮ ነው እንደ ኢየሱስ ክርስቶስ ነፍሳችንን ያዳነ ሌላ ማንም የለም ብዬ ነግሬያለሁ ስለዚህ እኔን ነው መቀበል ያለበት ልጁ ነው መቀበል ያለበት መጽሐፍ ቅዱሳዊ ነገር የነገርኩ እኔ ነኝ ልጁ ነው ይኸው መልስልኝ ጥሩ ታዲያ ሌላው መጽሐፍ ለምን አስፈለገ ኢየሱስ ነው መግቢያው እያልከኝ ክርስቶስ ስራት አስገባለች ትላለህ መልሰ አልኩኮ እንዴት እንግባባ አዎ አንተ ገድላትና ድርሳናትን ተቀበለ ለመነጋገርና ስተቱንም እውነቱንም ለማወቅ የምትፈልግ ከሆነ መጀመሪያ ገድላትና ድርሳናትን መነጋገር ማወቅ መማር መጠየቅ የሚችሉት በእኔው ኦርቶዶክስ ነኝ አይደል ስለዚህ ገድል መጠየቅም መከራከርም ምንም ማለትም ይችላል ለምን የኔ መጽሐፍ ስለሆነ አንተ ወደ ፕሮቴስታንት ቤተ እምነት ሄዳል ሶዛት ወደ ፕሮቴስታንት ቤተ እምነት የሄድክበት ዋንኛው ምክንያት ይሄኛው ከሆነ መጀመሪያ ይሄኛውን በደንብ አድርገው የሚያስተምሩ አባቶችን ማግኘት አለበት ይሄኛውን ገድለ ድርሳናትን አዘርዋይዝ ደምረው እኔ ወደ ፕሮቴስታንት የገባሁት በመጽሐፍ ቅዱስ በዚህ ክፍል በዚህ ምዕራፍ ስህተት አግኝቼ ነው ይሄንን ነገር ደግሞ እንደዚህ ብሎ አስተምሮኝ ነው ብለው ይነግሩሃል አየህ ሁለት ነገር ነው አንተ አሁን የተሸወርከው ሁለት ነገር አንደኛ በቤት ውስጥ ቁጭ ብለ ምን ማወቅ አለበት ገድላትና ድርሳናትን የሚያስተምሩ አስተማሪዎችን ማወቅ መቻል ነበረበት ጥያቄ ካለ ኦርቶዶክስ ሆነ ኦኬ ሁለተኛ ወደ ፕሮቴስታንት ማሰለ ገድላት አያወራ ምንድነው እስቲ ጥሪ አድርገናል በገድላት ኦርቶዶክስ ይዛቱታ ከማያምኑ አማኛ ከሆኑ ሰዎች በገድላትና ድርሳናት ዙሪያ ላይ አንነጋገርም አሁን እኔ ዲቤት ብጠራ በገድላት ድርሳናት ዙሪያ ላይ ዲቤት ብጠራ እችላለሁ ለምን አማኝ ነኝ ኦርቶዶክስ ነኝ ያልገባኝን ነገር መናገር እችላለሁ እዚህ ጋር ማለት ነው መጠየቅ እችላለሁ ግን መናፍቅ ሆኜ ኦርቶዶክሳዊ ከሆነ ሰው ጋር በገድላት ድርሳናት ዙሪያ ላይ መነጋገር አልችልም ለምን መጀመሪያ ችግሩ ምንድነው መጀመሪያ በመጽሐፍ ቅዱስ አልተግባባንማ እንግባባ በመጽሐፍ ቅዱስ ሳንግባባ ይሄንን መነጋገር አንችልም አልተግባባንም በመጽሐፍ ቅዱስ አየ ክርስቶስ ኢየሱስ ባስተማሩ አስተምሮ አልተግባባንም መጽሐፍ ቅዱስ ላይ ሳንግባባ ነው ሌላ መጽሐፍ የጨመርከው መጀመሪያ ዮኒ አንተ የዳንከበት እውነት አለ አይደል የዳንከበት እውነት መጽሐፍ ቅዱስ ነው አይደል እኔ ደግሞ እላለሁ እኔ ኦርቶዶክሳዊ ወንድም እኔ ደግሞ ምን እላለሁ መሰለህ አንተ አልዳንክም እላለሁ በመጽሐፍ ቅዱስ አልዳንክም ስተት ውስጥ ነው ያለው እላለሁ በመጽሐፍ ቅዱስ ገባ ሶዛት በመጽሐፍ ቅዱስ ሶልቭ ሳናደርግ መጽሐፍ ቅዱስ ታዲያ ከሆነ ከአንድ ጴንጤ ጋር ለምን በዛ ጉዳይ ላይ አትነጋገሩም አልዳንክም የምትላቸው አንተ ምንም ሳታቅ ኦርቶዶክስን ምንም ሳታቅ ለምን ወጣ የኦርቶዶክስን አይደለም አሁን ለምሳሌ አልዳንክም ለምትለው ጥሪ ማድረግልህ ምንድነው አንተ በመጽሐፍ ቅዱስ መጀመሪያ አልከኛ የራስን ነፍስ አስመልጥ መጀመሪያ የራስን ነፍስ ስታስመልጥ ወዴት መራቅ ነው እግዚአብሔር ነው ያገናኘን ወዴት ማሸሽ የማ ብራዘር listen to me እኔ አሁን አልከኝ አይደለ አልከኝ እኮ ማርያም ትቀጥላለህ አንተ ማርያምን እኔ ኢየሱስን ነው የምልህ እኔ ኢየሱስ ነው የሚያድነኝ ኦኬ ስማኝ አንተ ኢየሱስን ነው የምልህ እሺ አባቢ ኦርቶዶክስን በመጽሐፍ ቅዱስ ስህተቷን ሳታቅ አንተ በኦርቶዶክስ ሆነ የዘላለም ሕይወት ታጣለህ የተባልክበትን የመጽሐፍ ቅዱስ ክፍል ሳታውቅ ለምን ሙቭ አደረግ ሳታውቅ አየህ እኔ አሁን መጀመሪያ ኢየሱስ ሲባል ደሙ የሚፈላማ ህብረተሰብ ያለበት በኢየሱስ ያምናል ትለኛለህ እኔ ልንገርህ እያልኩ እኮ ነው ኮመንቱን ክፈቱት ኮመንቱን እኔ ልንገርህ መሳደብ ይችላሉ አረጣጣ የለውም ምነው ደበራቸው ኮመንቱ ኦርቶዶክስ የምናውቀው አይደል እንዴ እኔም ጨምሮ ነበርኩ እኮ መድኃኒታችን ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉስ ነው መዳን በሌላ በማንም የለም እንድንበዘን ከሰማይ የተሰጠን ይህ ነው አንድ በል
ታንኪዩ። እሱን ካልከኝ በኋላ ሌላ የምትጨምርብኝ ነገር ምንድነው? መጀመሪያ መጽሐፍ ቅዱስ ላይ መግባባት አለብን። ይሄኛው ስለዚህኛው ልናወራ አልከኝ እኮ ተስማማኝ ነኝ እኮ ይሄ አሁን ያልከኝ አልከኝ አይደለ? ሌላ ማንም የለም መዳን በክርስቶስ ብቻ ነው አልከኝ። ተስማማን። ልዩነታችን ምንድነው? ተስማማን እኮ አም ጉድ። እሺ ተስማማን። አሁን አንተ በመጽሐፍ ቅዱስ ኦርቶዶክስ ስህተት እንደሌለባት ካመንክ ምንድነው ቀጣይ የምታደርገው መሰለህ? መቼ አልኩኝ አትልማ። በክርስቶስ ብቻ አታበቃም። ኦርቶዶክስ ከመጽሐፍ ቅዱስ ንገረኝ። አታበቃም በክርስቶስ ብቻ። ከመጽሐፍ ቅዱስ ንገረኝ ነው እኮ። አሁን ከመጽሐፍ ቅዱስ ልንገርህ። እሺ መጽሐፍ ቅዱስ ስንት ታቦት ነው ያለው? መጽሐፍ ቅዱስ ነው የሚናገረው። መጽሐፍ ቅዱስ ስንት ታቦት አለው? ኦርቶዶክስ ተዋሕዶ ቤተክርስቲያን ሰማይ በደንብ ተተቷን ነው አይደል የጠየቀኝ? ስንት ታቦት አለው? መልስልህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብሉይ ኪዳን ታቦት የላትም። የመጀመሪያ እሺ፣ የብሉይ ኪዳን ታቦት የላትም። የመጀመሪያ ምን ነገርክ? አየህ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ያላት ታቦት መጀመሪያ የላትም። አክሱም ላይ የላትም። አክሱም ላይ የለም የሙሴ ታቦት። ይሄኛው የአክሱሙ ታቦት የተባለው ምን የሌለበት መሰለህ? ቅዱስ ቁርባን የማይካፈሉበት እንደዚህ እንደ አዲስ ኪዳን ታቦት ቅዱስ ቁርባን የማይፈተትበት ገባ። ማንም ቄስ ሄዶ እዛ ቦታ ላይ የማይቀድስበት ዝም ብሎ ሙስል የምታገኘው አለ። ቤተመቅደስ ግን ምንም አይነት ካህናት እዛ ቦታ ላይ አያስቀድሱም። ምንም አይነት ነገር አይደረግበትም። ምን ሊያደርጉት ነው ያስቀመጡት? አለ ነው የሚባለው። ኢትዮጵያ አለ አይደል? አሁን ለምሳሌ ያክል የሉሲ አጽም አላለም ኢትዮጵያ ውስጥ ኤግዚቢሽን አላለም። አጽምና የእግዚአብሔር ቃል ምን አገናኘው? የብሉይ ኪዳን ታቦት ለኦርቶዶክስ ተዋሕዶ ቤተክርስቲያን ለኦርቶዶክስ ተዋሕዶ ቤተክርስቲያን ምንም አይነት አገልግሎት እየሰጠ አይደለም። ሌሎቹ ታቦቶች ከየት እንደመጡት ሌላው ታቦት አሁን የአዲስ ኪዳን ታቦቱ ያለው መፈተቻ ነው። ቅዱስ ቁርባን የሚፈተትበት የሚዘጋጅበት ነው። ከባራ ያ ቅዱስ ቁርባን የሚዘጋጅበት የሚፈተትበት የብሉይ ኪዳን የሆነ ታቦት አይደለም። ከባር አይደለም ይሄ። ስለዚህ ሰው መፈተቻ ነው። በየመንገዱ ይዞት የሚወጣው እሱ አይደለም። በሰው ስሞች የሚሰጠው እሱ አይደለም። የሁሉም ታቦት ስም የተቀረጸው አልፋና ኦሜጋ በሚል የተቀረጸው የመድኃኒታችን የኢየሱስ ክርስቶስ ስም ነው ያለበት። ሁሉም ታቦት ላይ አንድ ታቦቱ አንድ ነው። ውሸት ነው። የዋሻኝ ሰማኝ አትልኝ። ውሸት ተክለ ሃይማኖት የሚል ታቦት የተክለ ሃይማኖት ስም ነው ያለው። ሰማኝ አዳም አንተ ልንገር ላስረዳህ እኮ ስሙን እኮ ላስረዳህ እኮ ነው። አንድ ታቦት ነው ያለን እኛ 44 ታቦት የለንም። የሆነ ኦርቶዶክስ ሆኜ ነው የምነግርህ። 44 ታቦት አለኝ የሚል አንድ ኦርቶዶክሳዊ መምህር ሊመጣ አይችልም። ያለን ታቦት አንድ ታቦት ነው። አልፋና ኦሜጋ የእግዚአብሔር ስም ያለበት የጌታችን የኢየሱስ ስም ያለበት ሌላ የለንም። አንድ ታቦት ነው ያለን። አሁን መልስ ይመለስልህ። ወደ መሳደብ ጀመርክ። አሁን የቀለሜ ስታይል የጎዳ አሁን ቀለሜ የጎዳ እዚህ ጋር ቀለሜ የጎዳ እዚህ ጋር ነው። በቃ ቀለሜ የጎዳ እዚህ ጋር ነው። አያረ ቀለሜ የጎዳ እዚህ ጋር ነው። ጎዳ ቀለሜ እኔ በትክክል እያስረዳው እውነቱ እየገባ ስትመጣ መሳደብ ጀመርክ። ጴንጤ እውነቱ እየገባው ሲመጣ ምን ማድረግ ይጀምራል መሰላችሁ? መሳደብ ይጀምራል። አያችሁ ምን የመሰለ ትምህርት ነው እየነገርኩት ያለሁት። ምን የመሰለ ኦርቶዶክሳዊ የሆነ ትምህርት እነ ቀለሜ በዚህ ቤተክርስቲያን ላይ የተናገሩት ውሸት የሆነ ነገር ነው የነገርኳቸው። ውሸት አየህ፣ መሳደብ ውስጥና ምን አጠፋው? ነዋ ቃላቶችን ተጠቀም። ኑሐሚን አሁን ያስገባቸው አንተ ንገረኝሽ። አንተ በምትለው እኔ ወሊ ቤተ እምነቴ እስከሆነ ድረስ በተአምር መሳደባችን ምኑ ነው ስድብ? አዎ ስድቡ ምንድነው? ቢያንስ ክብር ሊሰጥ ይገባል። አነጋገርን ማስተካከል መቻል አለበት። እሺ አንተ ንገረኝ፣ ምን እንደሆነ ቋንቋውን ንገረኝ አንተ። እሺ ስማኝ። እሺ አሁን ስታቆምጠኝ ታቦታቱ በደብር ቦታ ላይ በሚነክሱበት ሰዓት
ይዘው የሚወጡ ካህናት አሉ። ታቦታቱን ይዘው የሚወጡ ካህናት አሉ። ቃላቱ በዚህ ልክ መናገር መቻል አለብን። አየህ፣ ለምን ሞክ የሚያደርግ ንግግር ስለሆነ ማለት ነው። አንተ በዚህ ልክ የማትናገር ከሆነ እሺ ይዘውት የሚሄዱት ብለህ ነው መናገር። ተሸክሞ ስትል ሌላው የሆነ ተሸክሞ የሚባል ወርድ በራሱ ሳይፈልጉት ተጨንቀው ተገደው አስገድዷቸው የተደረገ የሚመስልን ወርድ ነው የሚወስደው። አንተ ለመማር ከሆነ የመጣኸው ቤተክርስቲያን የምታስተምሩ ለምን እኔ ከምንፍቅና ዓለም ውስጥ ስወጣ እኮ እንደዚህ አይነት ጥያቄዎች እኮ ሳልጠይቅ ቀርቼ አይደለም። በገድላት ድርሳናት ዙሪያ ላይ ሳልጠይቅ ቀርቼ አይደለም። ሁሉንም ነገር ጠይቄ ተረድቼ አንብቤ አውቄ ነው የገባሁት። ዮኒ አንተ በአንድ ቃል ነው የወጣኸው። አቡነ ገብርኤል ናቸው መሰለኝ አንተን ወደ ጴንጤነት እንድትቀይር ያደረጉ እሳቸው ነው። እሳቸው ግን አሁን ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ናቸው። አንተ ወደዛ የሄድክባቸው ሰውዬ ማለት ነው። ቃለሜ አልጠራህም። እሳቸው የተናገሩበት ሞቲቫቸውን አልተረዳህም። የተናገሩበት ሞቲቫቸው ቤዛነት የሚለው ሞቲቫቸው ነው። ክርስቶስ ኢየሱስ የዓለም ቤዛ ነው፣ ድንግል ማርያም ከዚህ በኋላ ቤዛ አይደለችም ያሉበት ሞቲቭ እንደ ክርስቶስ አይነት ቤዛነት የላትም ለማለት ነው። የድንግል ማርያም ቤዛነት እንደ ክርስቶስ አይደለም። የድንግል ማርያም ቤዛነት ምትክ የሆነች የማን ምትክ? የሔዋን ምትክ የሆነች ቤዛነት ነው ብለው ደግሞ ድጋሚ ያስተማሩትን ትምህርት አልሰማህም። በዛ ነው የወጣው። ሁለት በቤተ ክርስቲያን ዘንድ አሁንም መጠየቅ ያለብህ አሳዩኝ በላቸው። አሳዩኝ በላቸው። ይኸው ማርያምን አሳዩኝ በላቸውና አንተ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ የተሳሳተችበትን ቦታ አሁን ታውቃለህ። ኦንሊ ጂሰስ የሚባሉ ሃይማኖት አሉ፣ ወይም ደግሞ የሐዋርያት ቤተ እምነት ሃይማኖቶች አሉ። እነሱ ትሪኒቲን አይቀበሉም፣ ስላሴን አይቀበሉም። ስላሴን የማይቀበሉበት ዋነኛው ምክንያት ኢየሱስ ክርስቶስ አብ ነው፣ ራሱ አብ ነው። ኢየሱስ ክርስቶስ ራሱ መንፈስ ቅዱስ ነው፣ አንድ አምላክ ነው ያለው ብለው ይላሉ። መጽሐፍ ቅዱስ ላይ የእነሱ ስህተት በመጽሐፍ ቅዱስ ዘርዝረህ ታስቀምጣለህ። አብ ወልድ መንፈስ ቅዱስ ሶስት አካል ሶስት ስም ሶስት ግብር ያለባቸውንና አንድ መለኮት የሆነውን ከመጽሐፍ ቅዱስ ዘርዝረህ ትናገርና ስህተት ውስጥ እንዳለ ታስረዳቸዋለህ። ልክ እንደዚሁ በተመሳሳይ መልኩ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ዮኒ ከመጽሐፍ ቅዱስ ይህንን ስለምታስተምር ዛሬ የማወራው ነገር ይኖራል። አንተ እኮ እኔ አንድ አታስተነፍተኝ። አንድ ሰከንድ ሳውራ አፌን ትለኛለህ፣ አንድ ሰከንድ ሳውራ አፌን ትለኛለህ። በየት በኩል እንትን እንዳትሉ ስህተት ውስጥ እንዳገባለ በየት በኩል እላውራ። አሁን ለምሳሌ በመስቀሉ ራሱ ብንሄድ መስቀሉ እኔ አሁን እነግርሃለሁ እንጨት ነው። በእናት እየጻፉል እንደሆነ እኮ ይገባኛል። አረ ጌታ ምስክር የጻፍልኝ ቪዲዮ ክፈት። ይኸው እንዴ በቪዲዮ ነው ማውራት። በቪዲዮ አስዩም ከማውራት ብራት ይኸው በቪዲዮ ታ እኔ ቆይ ቀብረር ብዬ በቪዲዮ ነው የምወጣው። እሺ አሁን በቪዲዮ አሁን ልክ ነው መጻፍ የለም። ኦኬ ስለዚህ አሁንም እኔ መስቀሉ ላይ ያለው ጌታ እንጂ የሚያድነኝ መስቀል እንጨት አያድነኝም እልሃለሁ። መስቀል እንጨት ነው ብል መጽሐፍ ቅዱሳዊ ስለሆነ ጓጓ እንዳትልብኝ መብቴ ነው። መጽሐፍ ቅዱስ ላይ ባለው ነው የማወራው። መጽሐፍ ቅዱስ እንጨት ቀርቶ የፈለግኩትም ብለው የመጽሐፍ ቅዱስ ስለሆነ ሃይማኖቴ ብለህ ጓገጭ እንዳትል። ምክንያቱም እንጨት አያድነኝም እልሃለሁ። እኔ አሁን ለምሳሌ እንጨት is nothing በዚህ ላይ የምትለዋለህ አንተ። በዚህ ላይ የመስቀሉ ትርጉም አንተ እንጨቱ ነው ብለህ ነው የምትነግረኝ። እኔ ንገራ አሁንም እኛ ኦርቶዶክሳውያን እንጨት አድኖንም ሊያድነንም አይችልም። በጣም አይችልም። ይዞት የሚዞረው ማን ነው? ቴንኪው ይሄ መጽሐፍ ቅዱሳዊ ነው። ምንድነው? ለምሳሌ ያክል እስራኤሎች ዘጸአት ላይ እስራኤሎች ከግብፅ ሊወጡ ሲሉ እግዚአብሔር አምላክ አንድ ነገር ነገራቸው። ምን ብሎ ነገራቸው? የሞት መልአክ ወደ እናንተ ዘንድ በመጣ ሰዓት በኩር የሆኑ ልጆች የግብፅ ልጆች ምን ይላል? ይገድላል። እና እናንተ አላቸው እናንተ የበግ ደም ጉበናችሁን በጉበኑ ላይ ቀቡት። ይህን ደም ባየ ሰዓት ይህ የሞት መልአክ ቤቱን አልፎት ይሄዳል የሚል ኪዳን ገብቶላቸዋል። ስለዚህ ያ የሞት መልአክ መጥቶ የግብፅን የበኩር ልጆችን ሲገድል ደም እያየ ነው የገደላቸው።
ደም የሌለበት ቦታ ይገባና በኩራቸውን ይገላል። ኦኬ ከዚህ ጋር ምን ያገናኘዋል? ምልክት የሚለው ቃል ያገናኘዋል። እኔ መስቀል አድርጋለሁ እዚህ ጋር አለ። ይሄ መስቀል አድርጋለሁ። እኔ ይሄ መስቀል አድርጌ በተለያየ ኃጢአት ውስጥ ዝሙት ውስጥ የተለያየ እግዚአብሔርን ደስ የማያሰኝ ስራ እየሰራሁኝ እግዚአብሔርን ክጄ ኢየሱስ ክርስቶስን ክጄ መስቀሉ አንገቴ ላይ ቢሆን ይሄ መስቀል አያድነኝም። ሰማኝ። ይሄ መስቀል እኔ ላይ ሳደርገው ይሄ መስቀል እኔ ላይ ሳደርገው ብዙ ኦርቶዶክሳውያን እዚህ ይሄ መስቀል ሲያደርጉት ምን እያሳዩ ነው? ምልክት እያሳዩ ነው። ምን? የኢየሱስ ክርስቶስ በቀራንዮ መስቀል ላይ መሰቀሉን ስለ ሰው ልጆች ኃጢአት መሰቀሉን እያስተማሩበት ነው። ሶዛት አንድ ቀን ደምረው ከዚህ ኃጢአት ልምምድ ውስጥ እላዩ ላይ ባንጠለጠለው መስቀል እንደገና ልቡ ተሰብሮ ወደ ንስሐ አባቱ ይቀርብና ንስሐ ገብቶ ቀኖናውን ተቀብሎ እንደገና ሌብሉን ይቀጥላል እንጂ ይሄ መስቀል በራሱ ኃጢአተኛ ሆኜ አያድነኝም። ማስተማሪያ ምልክት ነው። በቀራንዮ በተሰቀለው ኢየሱስ ክርስቶስ ይሄ ምልክት ነው እንጂ አዳኝ አይደለም። ወንድም ጥሩ። ከዛ እንዳለፈ ልንገርህ። መስቀሉን ይዞ እያሳለመ ምንም ያደርጋል። ሰይጣን አወጣለሁ በመስቀሉ የሚልም አለ። እሱንስ ምን ትለዋለህ? ዘግበኝ። እሺ በውሃ ሰይጣን ይወጣል? በውሃ እዛው እናንተ በውሃ ሰይጣን ይወጣል? ውሃ እንዴ መጽሐፍ ቅዱስ እኮ ይናገራል። ኢየሱስ ክርስቶስ ልነግርህ ነው። መጽሐፍ ቅዱስ የሚለውን ምን ይል መሰለ? አንዴ አስቸግራቸው ደቀ መዛሙርቶቹ ምን የአጋንንት አልወጣ ብሏቸው ማለት ነው። ግን ምን አላቸው? ከዛ በኋላ ኢየሱስ ክርስቶስ ምን አለ? ኢየሱስ ክርስቶስ ይሄኛው በምንድን ነው ያለው? በጾምና በጸሎት አላቸው። ታንኪዩ። በጾምና በጸሎት አላቸው። እናንተ ቸርች ላይ በውሃ እየረጫችሁ ዘይት እየተቀባ ሰይጣን ለምንድን ነው የሚወጣው? ለምን ዘይት እየተቀባ ውሃ እየተረጨ የሚወጣው? እንደዛ ከሆነ ለምን እንደዛ የሚደረጋል? በማሰብ በጣም ለምን እንደዛ ይደረጋል አልከኝ አይደለ? በጣም ጥሩ። በማሰም ይሄ ነው ጨዋታው። አየህ፣ በማሰም መልስልኝ። እሺ በኢየሱስ ክርስቶስ ስም ተባረክልኝ። ኦኬ ያንተዎቹስ መስቀል ይዘው ቆይ እኔን መለስክልኝ ማለት ነው። ዋናው ምልክቶችን ትቀበላለህ የሚደረግልኝ። ቆይ መስቀል አልያዘም ይሄ ሰው፣ ምንም አልያዘም። በኢየሱስ ክርስቶስ በተጸለየበት ውሃም ሊሆን ይችላል፣ አኖይተድም ዘይት ሊሆን ይችላል። እሱን እየጸለየ አንድ ሰው ላይ አስቀመጠ። እግሩን ቀባው፣ እጁን ቀባው፣ አይኑን ቀባው። በኢየሱስ ክርስቶስም ለማውጣት ያንን ጸሎት አደረገ። አሁን መጽሐፍ ቅዱስ ላይ በእናንተ ጋር እንምጣ። ልጨርሳ አባቴ። በእናንተ ጋር ስንመጣ ደግሞ መስቀሉን ይዞ በፈለገው ስም አውጣለሁ ብሎ ይላል። በፈለገው የኢየሱስ ስም የለበትም። ልመልስልህና የጳውሎስ ጨርቅ ጥላቸው አጋንንትን ያስወጣ ነበራ። አጋንንትን ያስወጣ ነበረ። ትክክል። ጨርቃቸውን እየቆረጡ ይወስዱና ደዌ ባለባቸውና አጋንንት ባለባቸው ቀን ሲያሳርፉ ያ ነገር ጮሆ ይወጣ ነበር ይላል። ለቋቸውና ይወጣ ነበር፣ ይድኑም ነበር፣ ይፈወሱም ነበር ይላል። ተባረክ። ትክክል። ታንኪዩ። ስም ጠቅሷል፣ እዛ ጋር ስም ጠቅሷል። ደቀ መዝሙር በኢየሱስ ስም እያሉ ነበር አስቀመጡ የሚለው አይልም። እኔም ደግሞ ልመልሳ። እኔ ጠየቀኝ አይደለ? ጠይቋለሁ ይብላኝ። አልተጻፈም። እሺ ተባረክ። በጣም ጥሩ። ልቀጥል። እሱ መልሳለሁ እና መልሳለሁ። ደስ ይላል። ይሄማ የምፈልገው እነዚህ ሰዎች ለነዛ በታመሙ ሰዎች ላይ እና አጋንንት ባለባቸው ሰዎች ላይ ጨርቁን ይዘው ሄደው በኢየሱስ ስም እያሉ አያደርጉም ነበረ። ለምን? ጨርቁ ላይ ምን ስላለ? ኪዳን ስላለ ብቻ ኪዳን ስላለ ምን ያደርጋሉ? እንደዛ እያደረጉ ያስወጣሉ። ምኑ ላይ? ጨርቁ ላይ ኪዳን እያለ እንደዛ ካደረገ እግዚአብሔርን ያገለገሉ የተሰዉ ሰዎች ላይ የእግዚአብሔር ኪዳን የለባቸውም ብለህ ታስባለህ? አንድ በእነሱ ኪዳን ጨርቅ ከፈወሰ በተክለ ሃይማኖት ስም ተክለ ሃይማኖትን ስጠራ እኮ ማን ነው? የእግዚአብሔር ስም እንደምጠራ ወቅ፣ የክርስቶስ ስም እንደምጠራ ወቅ። ጨርቅ ፈውሶ የተክለ ሃይማኖት ስም እንዴት ነው የማይፈውሰው?
ጨርቅ ፈውሶ አሁን የኔ ተራ ነው። ታዳምጠኛለህ ብራዘር? አዳመጥኩ። ይኸውልህ አየህ ልዩነቱ እዚህ ጋር ነው እኮ። አስረዳኝ። ኦኬ ልነግርህ እኮ ነው። ጨርቅ ከፈወሰ ለምንድን ነው እዚህ ጋር በቅዱሳን ስም ፈውስ የማይሆነው? ጨርቅ ከፈወሰ ትክክል። ምን ሆነ መሰለህ? በቅድስና እያሉ ደቀ መዝሙር አድርጎ በሾማቸው ጊዜ በስሙ ብዙ ተአምራትን እንደሚሰሩ ጌታ ኢየሱስ ክርስቶስ ሰጥቷቸዋል። ይህን ቅድስና በጨርቁ የፈወሱት በምን መሰለህ? ምን እያለ ነው? በህይወት እያለ ነው። ብራዘር በህይወት እያለ ጨርቁ ይወጣለው። ልነግርህ ነው። ኖ ጳውሎስ አጠገቡ ነው። እኔ ሀሳብን አስጨረስኩ አይደል? ጳውሎስ በህይወት እያለ ክርስቶስም እኮ አድርጓል። አንዱ 12 ዓመት ሙሉ ደም የደማት ሴት የክርስቶስን ጨርቅ ነክታ ወዲያው ከ12 ዓመት ደሟ ምን ሆናለች? ድናለች። ለአንዳለ እነሱንም ይሄ ጨርቅ ተቀዷል። ፓፓ ያንተን ምልክት ላሳይ። ገባኝ እኮ ምልክት። ኧረ እኔ ሕፃን ልጅ አይደለም። ይሄ ጨርቅ ከጳውሎስ ላይ ተቀደደ። የጳውሎስ ስጋ ስማኝ፣ የጳውሎስ ስጋ አብሮት አይደለም። የጳውሎስ አካል አብሮት አይደለም። ጨርቁ ብቻውን ነው አይደል? ጨርቁ ብቻውን። ይሄ ጨርቅ ምን አለው? ኪዳን አለው አይደል? ኪዳን ስላለው አጋንንትን አስወጣ። ይሄ ጨርቅ ስላለው ታንኪዩ ጳውሎስ በህይወት ነበረ ወይስ አልነበረም ነው የኔ ጥያቄ። የለም በአካል የለም እኮ ጳውሎስ በአካል። እኔ ገባኝ አንተ ያልከው። የኔን ጥያቄ መልስልኝ። ያንተን አይደለም እያልኩ ያልኩ። የኔን ጥያቄ ጳውሎስ ጨርቁ በሚፈውስበት ጊዜ የጳውሎስ ጨርቅ ተቆርጦ በሚፈውስበት ጊዜ ጳውሎስ በህይወት አለ ወይስ የለም ነው ማብራት። ይሄ ጨርቅ ከጳውሎስ ወሰድኩኝ። ጳውሎስ በህይወት አለ። ይሄ ጨርቅ ከጳውሎስ ወሰድኩኝ። ጳውሎስ ገሊላ እያስተማረ ነው። ጳውሎስ ገሊላ እያስተማረ ነው። እኔ የቆሮንቶስ ሰው ነኝ። ቆሮንቶስ ሄጄ ቆሮንቶስ ለታመመ ወንድሜ ወይ አጋንንት ላለበት ወንድሜ ከገሊላ ቆሮንቶስ ድረስ ይዤ ሲሄድ ይሄ ጨርቅ ፈወሰ። ጨርቁ ነው የፈወሰው? ጳውሎስ ነው የፈወሰው? የጳውሎስ ጌታ ኢየሱስ ነው የፈወሰው። ናይስ ዮኒ ማኛ። አየህ እዚህ ጨርቅ ላይ ማን ነው የሚታየው? ኢየሱስ ክርስቶስ ነው የሚታየው። በተክለ ሃይማኖትም የሚታየው ኢየሱስ ክርስቶስ ነው። አየህ ታንኪዩ። ያለ ኢየሱስ ክርስቶስ አይታየም። እዚህ ጋር እኮ ተግባባን። ኢየሱስ ነው። ኦኬ አሁን የኔ ጥያቄ ምን መሰለ? ጳውሎስ አልፏል አይደለ? የጳውሎስን ጨርቅ ቆይ ገሊላና ቆሮንቶስ አልኩ። ተንፈሳ ገባኝ። ገሊላና ቆሮንቶስ አልኳ። ይሄንን አነጻጽርልኛ እንዴ? እሺ ታንኪዩ። አላነጻጽርልህ። እሺ ላነጻጽርልህ። ቀለለ ማነጻጽርልህ የቱ ጋር መሰለ? የኢየሱስ ክርስቶስን ጨርቅ ነክታ አንድ ሴት ድናለች አልዳነችም? ምን አገናኘው? አሁን ከምናወራው ጋር እኮ አይገናኝም። መልሱን ብቻ ነው የጠየቅኩህ። ኖ አይገናኝም። አሁን የምናወራው ምንድነው መሰለ? ጨርቁ ድናለች አልዳነችም? ድናለች። ኦኬ ድናለች። ተባረክ። በቃ እሷን ነው የፈለኳት። ድናለች። ታንኪዩ። ከዛ ደግሞ ምን ሆነ መሰለ? ክርስቶስን ደበደቡትና ያንን ጨርቁ ወስደው ዕጣ ተጣጣሉበት ሊወስዱት። እነዛን ሰዎች ያ ጨርቅ አዳናቸው? ብራዘር ቀስ አድርገህ መልስልኝ። አይደለም ይሁንዬ፣ ማርያምን ነው የምልህ። ማርያምን እኔን ግራ ይግባኝ ብራዘር፣ እኔን ግራ ግብት ይበለኝ። አይገናኝም። ለመሰለህ የማይገናኝ ነው አይደለም። አይዞህ ደምዬ፣ አይዞህ እኔ እያወራሁ ያለሁት እኔ እየነገርኩ ያለሁት ይሄ እያወራን መስሎኝ። አዳምጠኛ። አሁን የኢየሱስ ክርስቶስን ጨርቅ ስለቀዳደዱት ተፈወሱ ልልህ ነው እንዴ? መጽሐፍ ቅዱስ እኮ ተፈወሱ አይልም እኮ ጨርቁን። ገባህ? እኔ ግን የማወራክ ምንድነው የምነግርህ ነገር የጳውሎስ ጨርቅ ለምሳሌ ያክል የጳውሎስን ጨርቅ እዚህ ኢትዮጵያ ነው ያገኘሁት አይደል? ጳውሎስ ያለው ኢትዮጵያ ነው። አሜሪካን ሀገር ሄጄ አንተ ላይ ያለውን አጋንንት ይህን ጨርቅ አስነክቼ አስወጣሁልህ። ቅድምን ብለህ መለስክልኝ። ጨርቁ ሳይሆን ጳውሎስም ሳይሆን እዚህ ጨርቅ ላይ ጌታ ስላለ ነው የፈወሳቸው አልክ። ቴንኪው።
ተክለ ሃይማኖት ስም ላይ ማን እንዳለ ልንገርህ ኢየሱስ ክርስቶስ መድኃኒታችን ነው ያለው ሰምተኛል በተክለ ሃይማኖት ስም ስንል ያው አሁን ጉንጭ አልፋ ነው ሌላ እኔ ደግሞ ልጠይቀ በቃ ይሄን ካልተቀበልክ ደግሞ አልመለስም እንደ አንተ የፈለግከውን ብለህ እኔ መመለስ አልችልም መልስልኝ በኦርቶዶክስ አብዛኛው ስለ ማርያም እንጂ ስለ ክርስቶስ አይደለም ሲማ ወንጌል እየተሰበከን ያደግ ነው ምንድነው ምናው ኢየሱስም ብሎ እኮ የሚምልልህ አታመጣ ማርያምን ብሎ እንጂ ይሁን ማርያምን ነው አንተን ጨምሮ ማርያምን የሚል እንጂ ኢየሱስን የሚል የለም እኮ የኢየሱስም እኮ ጠፋብህ አንተ ራሱ ጠፋብህ ጌታ ልንገር አባቢ ችግር የለውም ንገረኝ አንተ ራሱ ጠፋብህ ኢየሱስ ክርስቶስ የኔ አዳኝ የኔ ጌታ የኔ ወዳጅ የነገስታት ንጉስ ኢየሱስ ክርስቶስ እምንወደው አልፋና ኦሜጋ የሆነ እኔን ለማዳን ክብሩ ዝቅ አድርጎ የመጣ የባሪያ መልክ ይዞ ያለ የተሰቀለ የሞተ በሶስተኛው ቀን የተነሳ ፍቅርን የሰጠኝ ኢየሱስ ክርስቶስን እንደ ኦርቶዶክስ የሚሰብካት የሚናገረው የለም እንደ ኢየሱስ ክርስቶስ ድንግል ማርያም እንኳን እንደ ኢየሱስ ክርስቶስ እኛ አንናገራትም እንደውም ማለት ነው ምነግረ አንናገራትም እኛ የኢየሱስ ክርስቶስ ፍቅር ከሁሉም በላይ ነው ያደርገን ልንገር የኢየሱስ ፍቅር ስለገባን ነው እኛ ጫካ ውስጥ የምንገባው የኢየሱስ ክርስቶስ ፍቅር ስለገባን ነው ሰው ብዙ ቦታ የሚሄደው ማርያምን ነው ማለት ይሁንዬ እኛ ለድንግል ማርያም የምንሰጠው ቦታና ለኢየሱስ ክርስቶስ የምንሰጠው ቦታ አንድ አይደለም ለኢየሱስ ክርስቶስ ትልቅ ቦታ ነው የምንሰጠው እውነቴን ነው የምነግርህ ዮኒ እውነቴን ነው የምነግርህ ትልቅ ቦታ ነው የምንሰጠው እኛ ያለ ኢየሱስ ክርስቶስ መዳን ምናልባት ማለታትን ዘግበኛል አንተ የምታወራው እኔማ ጋር የማርያምን የምታወራት እንጂ ኢየሱስን የምትል ኦርቶዶክስ የለችም መምካዳደካ ያው የነገርኩ እኔ እኮ መዝሙርን አምጣልኝ እኔ መዝሙር የማርያም ነው ያለው ወይስ ኢየሱስ አስገባ እኔ የፈለከውን ኦርቶዶክሳዊ አስገባና እኛ ማርያምን ከኢየሱስ እናስበልጣታለን የሚል ኦርቶዶክሳዊ ካለ እኔ ነኝ የምሞግተው እኔ ይኸውልህ ጥሩ በአፍማ የፍሩይ ምን መሰል በአፍማ አልልም ይላል እኔ ተግባር ነው ማለት ክርስቶስ ደግሞ በተግባር እንጂ በአፍ አይደለም በአፍማ ምን ሆነ መሰለ ጴጥሮስ ኢየሱስ ክርስቶስ ባህር ላይ ሲሄድ አይቶ ተደንቆ ግራ ተጋብተው ኢየሱስ ለምጣ አለው ና አለ መሄድ ጀመረ ዝም ብሎ መሄድ ጀመረ በቃ ምንም እምነቱ ከዛ በኋላ ወጀቡን አየው ወጀቡን ደነገጠና መስመጥ ጀመረ ከዛ በኋላ ምን አርጓ አወጣው እጁን ጨብጦ አንተ እምነት የጎደለ ብሎ አውጥቶ ወደ ታንኳው ገባ አይገናኝም ላገናኝልህ ነው እኔ እንዴት አድርጌ እንደማገናኘው ልዘግባ ማርያም ደምሽ አይናችን ናት ማርያም መዝሙር በሙሉ የሚዘመረው የሚሸበረቀው ሁሉ ነገር የሚሆነው ለማርያም እንጂ ለክርስቶስ ነው አረ በጌታ ችግር የለውም ማራቃትን ችግር የለውም እኮ እኔም ከስር መሲ ብርጅስቶናች ልንገርህ አለ እኔ ስነግርህ መሲ ብርጅስቶንን ፊት ለፊት አንቺ እኮ ማርያም እንደዚህ የምቃወማት ሰው ነበርኩኝ ዛሬ ግን ስለ ድንግል ማርያም ገብቶኝ ነው ማወራክ የገባኝ ነገር ምን ልንገርህ አይደለም ድንግል ማርያምን ስናነሳ ልጇን አለማንሳት አንችልም ድንግል ማርያም በልጇ ኃይል በልጇ ቅባት በልጇ ጸጋ በልጇ ሁሉ ነገር ነው የምታደርግልን ያለ ኢየሱስ ክርስቶስ ድንግል ማርያም ብቻዋን ማድረግ አትችልም ድንግል ማርያም ለኔ ምንም ነገር ማድረግ የምትችለው በልጇ በተሰጣት ኃይል ነው ባገኘችው ኃይል ነው በተሰጣት ጸጋ ነው ለምን ላምብብልህ አንድ ጥያቄ ልጠይቅ ላምብብልህ ኖ እኔ በመረጃ ማነብልህ ይኸውልህ እንደዚህ ይላል በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነች ዮሴፍ ሉቃስ ላይ ምናልባት ለሌሎቻችሁ ሉቃስ 1 ላይ ነው የሚያነባው ያቃል ችግር የለውም ኦርቶዶክስ ወንጌል ጥቅሱ ስለማያውቅ አሁን ፖለቲካ አትስራ ፖለቲካ ሳይሆን ጥቅስማ ብራዘር በቃ ላስ ካም ዳውን ትላለህ በእንግሊዝኛ ካም ዳውን በይ መልአኩ ወደ እርሷ ገብቶ ደስ ይበልሽ አላት ተመልከት
ደስ ይበልሽ አላት። ከዛስ ጸጋ የሞላብሽ ሆይ አላት። ጸጋ ከማን ነው የሚሰጠው? ዮኒ ከማን ነው የሚሰጠው ጸጋ? አጭር ጌታ ለማንም አይሰጥ። የጌታ ጸጋ ስለ ጸጋ ኢየሱስ ይሰጣል። የጌታ ጸጋ የእግዚአብሔር ጸጋ ሁሉም ማድረግ ይችላል አይችልም? ሁሉን አይችልም። የእግዚአብሔር ጸጋ ሁሉም ማድረግ አይችልም። ሁሉን አይችልም። እግዚአብሔር የሚሰጠው ጸጋ ልነግርህ ነው። ጸጋው የማን ነው? አየከኝ አይደል? እኔ አይደል መመለሰው። እግዚአብሔር የሚሰጠው ጸጋ የተለያየ ነው። አሁን ለምሳሌ አንተ ሁሉም ማድረግ ይችላል አልክ፣ አይችልም። ለምሳሌ ለቅድስት ድንግል ማርያም የተሰጣት ጸጋ ክርስቶስን እንድትወልድ ነው። ሌላው የተሰጣው ጸጋ፣ ሌላ ሴት የተሰጣት ጸጋ ክርስቶስን ልውለድ ብትል ጠየቀኝ ልመልሳ። በግምት አትመልስ። አሁን ቪዲዮ ስላበራ በግምት አይደለም። የሰውን አየ ችግሩ አትሰማ። እኔ አዳምጣለሁ፣ አንተ አትሰማ። በመረጃማ ጥሩ ነው። ሌላ ጸጋ የተሰጣቸው ሌላ ሴት ኤልሳቤጥ ኢየሱስን ትወልደዋለች። ጸጋ ተሰጥቷታል። አምጣ መረጃ። አልተሰጣትም። ጸጋ ሳይተሰጣት ነው የወለደችው ክርስቶስ። አዎ በጸጋ ስትኖር አልነበረም ነበር። ይመጣላት ጸሎት ተሰማ ብሎ ነው ይመጣለት። ታዲያ ጸሎት የሚሰማው ጸጋ ነው። የድንግል ማርያም ግን የተለየ ጸጋ ነው። ማንም ሴት ያላገኘው ጸጋ ነው። ማንም ብቸኛ ናት ድንግል ማርያም ብቸኛ። ጸጋ የተሰጣቸው ሴቶች የሉም እያልከኝ? ማንም የለም። ማንም ቆይ አሁን ስማ፣ ጸጋ የተሰጣቸው ሴቶች የሉም እያልከኝ ነው? አዎ ጸጋ የተሰጣቸው ሴቶች የሉም። ነገር ግን በክርስቶስ ኢየሱስ ካመኑ እነሩት ጸጋ አልተሰጣቸው። አዳምጥኝ ብራዘር። እሺ ሰማይ አያችሁ፣ ስሙልኝ በደንብ አድርጋችሁ ቤተሰብ። ክርስቶስ ኢየሱስ ሩት ጸጋ እንዳልተሰጣት ትጽፍልኝ። አዳምጠኛ። ክርስቶስ ኢየሱስ ከሞተ በኋላ ሞትን አድርጎ ከተነሳ በኋላ በ50ኛው ቀን የወረደው የመንፈስ ቅዱስ ጸጋ እና ድንግል ማርያም ኢየሱስ ክርስቶስን ከመውለዳው በፊት ጸጋን የተሞላሽ የተባለችው ጸጋ አንድ አይደለም። የድንግል ማርያም ጸጋ ማንም ሐዋርያው ጴጥሮስ የለውም። ድንግል ማርያም መጀመሪያ የተሰጣት ጸጋ ሐዋርያው ጴጥሮስ የለውም። ለምን? ለምሳሌ ያክል ዮሐንስ ወንጌል ምዕራፍ 2 ላይ ሰማኝ። ዮሐንስ ወንጌል ምዕራፍ 2 ላይ ሐዋርያቶች አሉ፣ ኢየሱስ ክርስቶስ አለ፣ ድንግል ማርያምም አለች። ዮሐንስ 2 ላይ ማለት ነው። እዛ ስፍራ ላይ የወይን ጠጅ አልቋል። ማንም መጥቶ ለድንግል ማርያም የወይን ጠጅ እኮ አለቀልን፣ ልጅሽን ለምኝልን አልዋላትም። የወይን ጠጅ እንዳለቀ ባላት በተሰጣት ጸጋ አገኘች። ምንድን ነው ይሁትን አብራ እንደዚህ ያሳየኝ ምንድን ነው ይላሉ? አይ በመጽሐፍ ቅዱስ ላይ እኔም ልነግርህ ፈልጌ ነው። ጸጋ ለእሷ ብቻ ነው። ድንግል ማርያም ትነግረኛል። ችግር ድንግል ማርያም ያ ጸጋ ልዩ የሆነው ጸጋ እንዳላት የምታውቀው ዮሐንስ ወንጌል ምዕራፍ 2 ላይ እንዳለቀባቸው ማንም መቶ አልነገራትም። እሷ ናት ያወቀችው። እሷ አወቀች። አየህ፣ እሷ ማንም አልነገራትም። እንዳለቀባቸው መጥተው አስተናጋጆቹ የወይን ጠጅ እኮ አለቀብን፣ ልጅሽን ለምኝልን፣ ታምራት ያደርግልን አላሏትም። አወቀች። ከዛስ ልጇ መለኮት እንደሆነ ምንም እንደማይሳነው ምንም ለማድረግ እንደማይሳነው ስለምታውቅ ወደ ልጇ ሄደችና የወይን ጠጅ እኮ አለቀባቸው አለችው። ከዛስ አንቺ ሴት ጊዜ ገና አልደረሰም ማለት። ለምን? የተሰጣት ጸጋ ኢየሱስ ክርስቶስ ልክ ጊዜው ሲደርስ መቼ ሞትን ድል አድርጎ ከተነሳ በኋላ ያ ጸጋ ሁል ጊዜ ከሱ ጋር አብሮ እንደሚቀጥል ስለሚያውቅ ጊዜ ገና አልደረሳትም። ከዛ ተመለሰችና መታ የሚላችሁን አድርጉ አለቻቸው። ለምን? ኢየሱስ ክርስቶስ ያንን ሰርግ በውርደት እንደማይሸኘው ስለምታውቅ በምኗ በተሰጣት ጸጋ። አየ ይሆንዬ በተሰጣት ጸጋ ስለምታውቅ የሚላችሁን አድርጉ አለቻቸው። ከዛስ እነዛ ሰዎች ያንን ነገር ውሃ ሙሉ፣ ምኑን እንስራውን ውሃ ሙሉ። ከዛስ ጌታ ውሃ ሙሉ አላቸው። ያንን የሞሉትን ውሃ ወደ ምን ቀየረው ይላል? ወደ ወይን ጠጅ ቀየረው ይላል። በምን የተነሳ ነው የሆነው? በድንግል ማርያም ጸጋ የተነሳ። ያን ጊዜ እነ ጴጥሮስ ይሄ ጸጋ አልተሰጣቸውም። ይሄ ጸጋ አየህ ይሁንዬ ቤተክርስቲያንን ሳታውቃት ነው የወጣኸው። ማዳመጣች እኔ መናገር ግን አይፈቀድልኝም ማለት ያው ስለ ጸጋ ነገር። እሺ ስለ ጸጋ አሁን
ይቅርታ ስላሳቀኘው ጭምር የሆነ ቦታ ሄደ። እንግዲህ ምግብ እንዳለቀ ወይም መጠጥ እንዳለቀ ምናምን ይነገራል። ታያለህ፣ ፊት ለፊት የሚታይ ነገር። ኢየሱስ ለምን አላወቀም? እንደዚህ አይነትማ አባባል አይሰራም። ለምን አላወቀም? ሌሎቹ ለምን አላወቁም? ሰማኝ አይደለም፣ ሌሎቹ ለምን አላወቁም? እኔ ማውራት አልችልም ማለት አይደለም። የምታመጣውን አይዲያ ያው የት ቦታ ላውራ ታዲያ? በየት በኩል ይወራ? ችግሩ እሱ እንደፈለገ ያወራል። እኔ ማውራት አልችልም። ችግሩ የስንፍና ንግግር ስትናገር አቆምሃለሁ። አብራራ፣ አንተ ብዙ ነገር አብራራ። ብዙ ነገር አለ። ጸጋ ተሰጣል፣ በዚህ ወጣል። ጸጋ እንደተሰጣትማ ቅዱስ ገብርኤል መጥቶ ሉቃስ ላይ በስነ ስርዓት የተናገረው ጸጋ ይሙላስ ወይ ደስ ይበልሽ። ለቅድስት ድንግል ማርያም ነው ጸጋ ተሰጣ። ለሌላ ጸጋ አልተሰጠም። ለዮሐንስ አልተሰጠም። መንገድ ጠራጊ ሆኖ ጸጋ አልተሰጠውም። መቼ ነው ያገኘው? አልተሰጠውም አልከኝ። አሁን ደግሞ መቼ ነው ያገኘው ትለኛለህ። መቼ ነው ያገኘው? አልተሰጠውም ትለኛለህ። መልሶ መቼ ነው ያገኘው ትለኛለህ። ድንግል ማርያም ያገኘችው ጸጋና ዮሐንስ ያገኘው ጸጋ በራሱ ያገኙበት ቀን ይለያያል። በራሱ ጸጋቸው የድንግል ማርያም ጸጋና የዮሐንስ ጸጋ ይለያያል በራሱ ማለት ነው። ስለዚህ አሁን አንተ አባባል እኮ እንደ ጸጋ አድርገህ ያመጣው ነገር እውነት ለመናገር እንደ ጸጋ አድርገህ ያመጣው የወይን ጠጅ ለማስሞላት ተጠቀመችበት ስትለኝ አዘንኩኝ። እኔ አይደለም ጌታ ምስክር አዳምጠኝ። ስለ ወይን ጠጅ ጠጥቶ ስለሚያልቅ ነገር አይደለም እማወራ። ስለምንድን ነው የምታወራኝ? እማወራ እዛ ቦታ ላይ ጠጥቶ ስለሚያልቅ ስለሚደፋ ነገር አይደለም እማወራ። ስለምንድን ነው የምታወራኝ? ሰዎቹ ለድንግል ማርያም ሳይነግሯት ሳያወሯት መልእክተኛ ሳይልኩባት ራሷ በተሰጣት ጸጋ እዛ ቦታ ላይ የወይን ጠጅ ማለቁን ማወቋ ነው። በጣም ጥሩ። እኔም ደግሞ ማወቋ ነው። እሷ ብቻ ማወቋን ደግሞ የምታውቀው ታዳሚዎቹ የወይን ጠጅ እንዳለቀ አያውቁም። ለምን? ቢያንስ መልካም የወይን ጠጅ ከጠጡ በኋላ መናኛ የወይን ጠጅ እንደሚጠጡ ያውቋሉ። መናኛ አየህ፣ መልካሙ የወይን ጠጅ ካለቀ በኋላ መናኛው እንደሚመጣ ሁሉም ያውቃል። ቢያንስ መልካም የወይን ጠጅ ካለቀ በኋላ መናኛ እንደሚጠጡ ያውቃሉ። ግን መናኛውን ሳይጠጡ በፊት እነዛ ሰዎች ያጠመቁት ወይን ጠጅ መልካም ሆኖ ሳለ እንደገና ሌላ የወይን ጠጅ ከዛኛው መልካም ብለው የሰው ልጅ መልካም ብሎ ካጠመቀው የወይን ጠጅ የተሻለ የወይን ጠጅ መጣላቸው ይላል። አወቀች እያልከኝ ምን አያ ተባረክልህ። ቴንክ ዩ። እኔን ትንሽ ሚውት አድርገህ ትሰማኛለህ ሳታቋርጠኝ ደቂቃ። በነገራችን ላይ አንተ ብቻ ነው ጠያቂ ሆንከው። አሁን እኔ ጠይቃለሁ አንተ ቀጥል። ይኸውላችሁ ምን ያለን ምንድን ነው? እሷ አውቃ ማንም ሳይነግራት አውቃ በመንፈስ ቅዱስ በጸጋ ስለተሞላች አውቃ ቅድስት ድንግል ማርያም ወይኑን አይታ ጠይቃ ጌታ ኢየሱስ ክርስቶስ የሚላቸውን ሁሉ አድርጓል። ወይኑም ተደረገ። የምታቅናት ማንም ሳይነግራት አለ። እንግዲህ ልጇ 3 ቀን ሲጠፋ ታዲያ ለምን አላወቀችም? ሰዎች ጋር ለምን ፈለገችው? ጸጋውን ሁላ ተሰጥቶታል። ጸጋው ሁላ ሞልቷታል። ጸጋ የተትረፈረፈላት ሴት ናት። ወደ ፋሲካ ሄደው ልጃቸውን ይዘው ኢየሱስ ክርስቶስ የ12 ዓመት ብላቴና ሆኖ አብረው በሄዱ ጊዜ የት ቀረዛው? ለፋሲካ እዛው ቀረና ኢየሱስ ክርስቶስ ቅድስት ድንግል ማርያምና ዮሴፍ መንገድ ጀመሩ። ሲመለሱ ጊዜ አጡት። ሲያጡ አይ ከሰዎች ጋር እየመጣ ነው ብለው ለአንድ ቀን አለፉት። ከዛ በኋላ በየሰፈሩ እየሄዱ አይደል እንዴ ክርስቶስን ሲፈልጉት የነበረው? እሷ የምታውቅ ከሆነ አይ ልጅ ያለው እዚህ ቦታ ነው ብላ ቀጥ ብላ አትመጣም ነበር እንዴ? ዩ ቴል ሚ ዳት። ስለዚህ አንተ የምትለው ሁሉንም ማድረግ የምችል አድርጋ ያለካት ጸጋዋ የተሰጣት ጸጋ የቅድስት ድንግል ማርያም ኢየሱስን የመውለድ ጸጋ ብቻና ብቻ ነበር። መልስ። ይሄኛው አገልግሎት መለኮት ሰብ የሆነው ኢየሱስ ክርስቶስን መፈለግ ነው። መለኮትን ነው የምትፈልገው። ልዩነቱ መለኮት ነው እየፈለገች ያለችው።
ሰምተኛ መለኮት የሰጣትን ጸጋ ነው የምታደርግበት። አሁን ግን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክነቱን ነው እየገለጠላት ያለ። አየህ ኢየሱስ ክርስቶስን እርሱ ካልገለጠልህ በቀር ሰማኛ እርሱ ካልገለጠልህ በቀር ማወቅ አችልም። ኢየሱስ ክርስቶስ አይታችኋል አይደል? ምን ይላል መሰላችሁ መጽሐፍ ቅዱስ? አብ ካልመረጠው በቀር ወደ እኔ ሊመጣ የሚወድ ቢኖር አይችልም ማለት አብ ካልሳበው በቀር። ተመልከቱ። ለምንድን ነው የሚያወርዱኝ? ምን እንትን አትበል፣ አክሽን አታሳያ። እውነታቸው ነው። እኔ እኮ ሌሎቹ ያስገባሉ። ያወረደ ልጅ ልክ ነው። አሁን ያወረደ ልጅ ልክ ነው። እኔ ቤት ገብተህ የፈለገውን አክሽን ስታሳይ አይደለም። እኔው ምንም አላሳየሁም። አንተ ቤት ገብቼ አሁን የምታሳየው አክሽን ይደብራል። እኔ ሳወራ ሪስፔክት አድርግ ለእኔ። በቃ እሺ፣ አታስገቡት። በቃ አንዴ አታስገቡት። በቃ ወደ ነገሩ አታስገቡት። ኦኬ፣ ይኸውላችሁ ኢየሱስ ክርስቶስን መፈለግ እና ማግኘት ከእግዚአብሔር በሆነ ፍቃድ ነው። ሰምታችሁኛል? ከእግዚአብሔር የሆነ ፍቃድ ነው። ኑሐሚን ትእዛዜ ከበራ ከእግዚአብሔር በሆነ ፍቃድ ነው። ኢየሱስ ክርስቶስን ማግኘት ከእግዚአብሔር በሆነ ፍቃድ ነው። ማናችንም በተራ በምናምንቴ ኢየሱስን ልናገኘው አልቻልንም። ለምን? ከእግዚአብሔር ዘንድ በሆነ ፍቃድ ነው የምናገኘው። ከእግዚአብሔር ዘንድ በሆነ ፍቃድ ገባችሁ? ከዛ ውጪ ኢየሱስ ክርስቶስን ማግኘት አትችሉ። ድንግል ማርያም ልጇን ያን ያክል ጊዜ የፈለገችው ጸጋ ስለሌለባት አይደለም። የጸጋውን ባለቤት ነው የምትፈልገው። የጸጋው ባለቤት ካልገለጠላት በቀር በማንነቷ ምንም ነገር ማድረግ አትችልም። ከሰማኸኝ? በማንነቷ ምንም ነገር ማድረግ አትችልም። እግዚአብሔር ሲገልጥላት ነው ያን ነገር ማድረግ የምትችለው። ስለዚህ የድንግል ማርያም ጸጋ ልዩ የሚሆነው ለዚህ ነው። ልዩ የሚሆነው የኔ እናት